Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲሱ ቻናላችን ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱት። ሰብስክራይብ አድርጋችሁ ግን የደወል ምልክቷን ተጫኑና አድማጮቼ ለማታውቁት ነው መናገር ያለሁት ኦል ምትሏ ተጫኑ። ሁሉ ጊዜ ለህዝባችን ይጠቅማሉ፣ ያስተምራሉ፣ ህዝብ ማወቅ አለበት ብለን የምንለጥፋቸውን ወዲያው እንደለጠፍን ኖቲፊኬሽን ወይ ማስታወቂያ ከዩቲዩብ እንዲላክላችሁና ቀድማችሁ እንድታዩት ስለሚረዳ እንደዛ አድርጉ። ይሄንን ያልኩ እንግዲህ አሁን በጣም በሁለት ጫፍና ጫፍ ያሉ ሁለት ነገሮችን ነው ይጀላችሁ መጥቼ ያለው። የትግራይ ጀግኖች የወሰኑትን ከጎረቤት አገርና ከጎረቤት ክልል ጋር ሆነው ምን ለማድረግ ነው የወሰኑት? እሱን ወደ እናንተ አመጣለሁኝ። አሁንም ትግራይ ላይ ሰላማዊ ሰልፍ አለ ምን አለ እየተባለ ብዙ ተስፋ አድርገውበት የነበሩ ጠላቶች የት እንደደረሰም ነግራችኋለሁኝ። በሌላ አቅጣጫ ደግሞ ጌታቸውና ጻድቃን ጄኖሳይደሮች ጋር አብረው ቆመው ለሆዳቸው ሆዳደር የሆኑትን ታዩዋቸዋላችሁ። እነሱም ደግሞ የወሰኑት አለ። እነሱም የኢትዮጵያ ካርታ የሚለውጥ ሊሆን ይችላል ወስነውት ያሉት አድማጮች። ይሄ ለቀልድ አይደለም። ኢትዮጵያ የምትባለዋ ላትቀጥልም ትችላለች። እነዚህ ሰዎች ከቀጠሉ ከአብይ አህመድ ጋር ማለት ነው። በማን ነው? በሁሉም የኢትዮጵያ ህዝብ ማለት ነው። የኢትዮጵያ ህዝብ ተማረዋል። ግን ዋና መጀመሪያ በነ ጻድቃን ልጀምርላቸው አድማጮች። ጻድቃን እና ጌታቸው እኔ መሰለ ከዜሮ ወደ ሄሮ ከትንሽ ነገር ተነስቶ የማይታወቁ አሁን ጌታቸው በተለያየ ቅንጣሚጥ የሚሰራቸውን እሱ ደረቱን ዘርግቶ በየአረቄውና ካቲካላው ቤቱ ቁጭ ብሎ ሲስቅና ሲጫወት ነው የሚታየው የነበረው እንጂ ጀግና ሂሮ እንዳጋጣሚ ሆኖ ደግሞ ኮሮና የመጣበት ጊዜ ስለነበረ ለኮሮና የሚያጠፋ ሳኒታይዘር የሚባል ነገር አለ ተብሎ ሳኒታይዘር መባል እየተባለ ነበር የሚጠራው። ሳኒታይዘር ይታያችሁ እንግዲህ ከነዚህ ሰው በተለይ ከጻድቃን ጋር እነ ስዩም መስፍን ነበሩ፣ እና አምባሳደር ስዩም መስፍን እና አባይ ፀሐዬ እና አባይ ነብሶ ነበሩ። እነዛ ጀግኖች ፎርኤቨር እንደመለስ እንደ ሀየሎም ጀግና ተብሎ ነው ዘላለም እድሜያቸውንም ታሪካቸውንም የሚጻፈው። ሌላ ምንም ነገር አይቀጠልም። ለህዝባቸው ሲሉ ከልጅነታቸው ጀምሮ እስኪሞቱ ድረስ መስዋዕት የከፈሉ ተታግለው በብዙ ነገር አገልግለዋል። ግን የመጨረሻዋ የማትተካዋ ሁለተኛ እድል የሌላትን ህይወታቸውን የገበሩ ተብለው ለሀገራቸው ተብለው ለዘላለም እየተነገረላቸው ይኖራል። እነዚህ ደግሞ በዛ ጊዜ ቢሄዱ ኑሮ እንዴት ጥሩ ነበር ነው የምለው። እኔ እውነቴን ነው የምነግራችሁ። የፈለገ ስህተትን ቢሰሩ እነሱ ይህን ያህል ወርደው ስማቸውን አበላሽተው ሪፒቲሽናቸውን አጥፍተው ደምስሰው ያ ሁሉ ክብር የነበረ በህዝባቸው ጠፍቶ እንኳን ለራሳቸው ለዘመዶቻቸው ለልጆቻቸው ማፈሪያ ሆነው ጄኖሳይድ ከፈጸሙ ጋር አብይ አህመድና ጌታቸው ረዳ እንደዛ ቆመው አሁን ጻድቃንስ ተንኮለኛ ነው። ብዙ ነገር አልተናገረም። ቢናገርም አክብሮ አንቱ እያለ ነበር ለአብይ አህመድ የሚያወራው። ኢቭን በረሃ ላይ ያለ ኢቭን እንደዛ ተበላሽቶ እያለ ለሀገሩ ሲል ያኔ ጀግናችን ነው። ጌታቸው ግን ያ ሁሉ ስም ያልጠራው ከድንክ ጀምሮ እስከ ምን ልበላችሁ ያላለውን ይሄ ብለዋል ብል የምታውቁትን መድገም ነው የሚሆነው። ያላለው ያልጠራው ነገር የለም። አሁን ዳቦ እየቆረሰ እንካችን ብላ ይለዋል። የሚበላትም የሚመርጥለት ለክቶ የሚሰጠው አብይ አህመድ ሆነዋል። ከሱ አይለየውም። አብይ አህመድ ሁል ጊዜ ሊያጠፋህ ሲፈልግ ነገር ሲፈልግብህ ምንድን ነው የሚያደርገው? ከጎንህ አይለይም። አብይ አህመድ ማክበርና ስላንተ መናገር ከጀመረ ከሱ ጋር ይዞህ የሚዞር ከሆነ መጥፊያ ደርሰዋል። ወይ ከዚች ዓለም ትጠፋለህ ወይ ደግሞ ከዛ አካባቢ ከራሱ ሊያረቀ ፈልገዋል። ተጠቅሞ አኝኮ ሊተፋህ ፈልገዋል ማለት ነው። ለተወሰነች ጊዜ ይጠቀምብሃል፣ ከዛ በኋላ ይተፋሃል። ከለማ መገርሳ ያልተማረ ከነገዱ አንዳርጋቸው ያልተማረ በአብይ አህመድ
ማንም ከነሱ የበለጠ ሊያደርግለት አይችልም። እናቱ አላረገችለት። የፈለገ እንዳውም ያልሆነ ነገር ተናግራ እድሜውን ልክ እንደዚህ ይሆናለሁ እያለ ለራሱ ተሞኝቶ ለህዝብም የሚያደነቁር ያለው ነው። ማንም አርጎለት አያውቅም ከለማ መገርሳ እና ከገዱ አንዳርጋቸው በላይ። ለአማራ አሳምኖን ገዱ አንዳርጋቸው ነው እዛ ቀጥታ ጠቅላይ ሚኒስትር ሆኖ ያለው ስሙ እስኪጠራ ድረስ። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኑ ሲባል ማን ነው ዶክተር አብይ አህመድ ደግሞ ብለን ነው የደነገጥ ነው። የሆነው ግን ይሁን ምንም አይደለም ነው። ግን አሁን ወደ ቁም ነገር ወደ አሁኑ ልመለስ አድማጮቼ። ከላይ የምታያቸው ያላችሁ ጀግኖቹ የትግራይ ጀግኖች ከጎረቤት ክልሎች ጋር ከአማራ፣ ከኦሮሞ፣ ከጎረቤት አገር ከኤርትራ አልጣላም ከዚህ በኋላ አብይ አህመድ ያልሞከረው ያልጫረው ያልፈነቀለው ድንጋይ የለም። ከገንዘብ ጀምሮ ከዶላር ጀምሮ ከቤት ጀምሮ ከመሬት አዲስ አበባ እሰጣቸዋለሁ ብሎ ያላደረገው ያልጠየቃቸው የለም። ኑና ፋኖ ጠራርጋቸው አውጡ፣ መሬታችሁ ተረከቡ። አናረገውም ከእንግዲህ ወዲህ እነሱ ብሳሳቱም እኛም ተሳስተን እንደገና አንዱ ሲሳሳት አንዱ አይሆንም። ከእንግዲህ ወዲህ ደም አንፋሰስም ከአማራ ህዝብ ጋር በሉ። ኤርትራ ስንት ነገር ገብቶ ጨፍጭፉባቸዋልና ሂዱና ኤርትራን ዝረፉ፣ ኑና አውጡት። የሁሉ ይሄ መሳሪያ ይሄ ተተኳሽ ይሄ ሁሉም ነገር ብሎ ሰጣቸው። እሺት የምትሰጠን ተተኳሽና ጠበንጃ ሁሉ እንቀበልሃለን፣ ግን እኛ እንዋጋም ከኤርትራ ጋር አንዋጋም። እነሱ ቢሳሳቱ ከኤርትራ ጋር መዋጋት አንፈልግም። በቃ ደም መፋሰስ ይበቃል ብሎ አሁንም ተባብሬ ከሁሉ ጋር ሰላም ፈጥሬ መኖር ነው የምፈልገው ብሎ ጸንተዋል ያሉት። የፈለገ ነገር ቢነቀነቅ የፈለገ ነገር ቢደረግ የእነዚህ ሰዎች ውሳኔ ምንድን ነው? በሰላምና በሰላም ከተቻለ ሁሉንም ነገር የፕሪቶሪያ ስምምነቱ ተግባራዊ እናደርጋለን። ካልሆነ ደግሞ ሊወረን ከመጣ ደግሞ ከሁሉም ከጎረቤት ክልልም ይሁን ከጎረቤት ሀገርም ይሁን ሆነን ይሄ ሰውዬ ከ4 ኪሎ መንግሎ መጣል ነው። ከዛ ውጭ ደግሞ ኢትዮጵያ የምትባለውም ላትኖር ትችላለች። ልትቀየር ካርታዋ ሊቀየር ይችላል ቢያንስ ብለው ነው ያሉት። የትግራይ ህዝብ ይገነጠላል እያልኳቸው አይደለም። የትግራይ ህዝብ ያኔ ነው የሚወስነው። ማንም እነዚህ አይወስኑለት፣ ሌላ ሰው አይወስንለት። ትግራይ ዲሞክራሲ እንዲያገኝ ተታግሎ የልጆቹን ደምና አጥንት ከስክሶ ያገኘው ዲሞክራሲ አለ። ምረጡ ተብለው ራሳቸው በትክክለኛ የፈለጉትን ነገር ያደርጋሉ። የትግራይ ህዝብ እጃቸው ላይ ነው። ይኸው እያያችሁት ነው። አሁን ለምሳሌ ሰላማዊ ሰልፍ ሲደረግ ምን ሲደረግ ለምን እንደዚህ ታደርጋላችሁ ብሎ ማንም ባካችሁ ተው ተብለው ተለምነው ነው የሚሄዱት እንጂ ታፍሰው አይታሰሩም። የትም ክልል የኢትዮጵያ ክልል እንደዛ የለም። የትም ጎረቤት ሀገርም እንደዛ የለም። ግን ይሄ ትክክል ነው እያልኩ አይደለም። ወታደር ሰላማዊ ሰልፍ አይወጣም፣ ነውር ነው። በዓለም አቀፍ ህግም በኢትዮጵያ ህግም በክልሎች ህግም ሰራዊት ከሆነ ተሰብስቦ አድማ መምታት፣ ሰላማዊ ሰልፍ መውጣት፣ መንገድ መዝጋት አይችልም። ቆይቶስ ምን ሊያደርግ ነው? ሀብታሞቹን ቤት ሄደው ሊዘርፍ ነው ማለት ነው? ሽፍትነት ሊሆን ነው ማለት ነው? እንደዛ አይደረግም። ግንስ ደም ከመፋሰስ መጥፎ ነገር ከማድረግ ምን ያደርጋል? ባካችሁ ተው ተብለው ተለምነው ኑ አነጋግሩን ተብለው ያደርጋሉ። ይህም የዲሞክራሲ በትግላቸው ያገኙት ድል ነው። የነዚህ አሁን እዚህ ላይ ላቆምላችሁና የባንዳዎቹ ከጄኖሳይደር ጋር ያሉት የወሰኑት ደግሞ ልንገራችሁ። አት ኤኒ ኮስት የሞተ ሞቶ የተገደለ ተገድሎ የተሰቃየ ተሰቃይቶ የፈረሰ ፈርሶ እነሱ ትግራይን መግዛት ይፈልጋሉ። ይህንን ሊያደርግልን የሚችል ደግሞ አብይ አህመድ ያ ሁሉ ጄኖሳይድ የፈጸመ የሁሉም እኔ አማራ ክልል አማራ ፋኖ አለ ወንጀል አልፈጸመም እያልኩ አይደለም። የኤርትራ ሰራዊት መጥቶ ወንጀል አልፈጸመም እያልኩ አይደለም። እንኳን እኔ የዓለም አቀፍ ድርጅቶች ያውቁታል። የአሜሪካ የውጭ ጉዳይ ሚኒስቴርም ያወጣዋል ምን እንደተፈጸመ። ግን ዋናው ኃላፊ ማን ነው? እኔ አሁን ቤት አለችኝ። እዚህ ቤቴ ላይ ማን ነው ኃላፊው? እኔ ነኝ። ከኔ ቀጥሎ ባለቤቴ፣ ከዛ በኋላ ነው ልጆች የሚመጡት። እንኳን ጎረቤት
እንኳን ሌላ ነገር እኔ ጠርቼ ካመጣሁኝ እኔ ነኝ ተጠያቂው። ስለዚህ ኢትዮጵያ ላይ ለደረሰው ዋናው ተጠያቂ አብይ አህመድ ነው። ከዛ በኋላ ይወርዳል። ስለዚህ ይሄ ሁሉ መከራና ችግር የፈጠረ ህዝብህ ላይ ከሱ ጋር ሆኖ የጎረቤት ሀገር ወሮ ስልጣን አገኛለሁ ብሎ እንደነገርኳችሁ ዳቦ እየተቆረሰ እየተሰጣቸው አሁን እልም ያለ በረሃ ባሌ ሂዶ ነው ያሉት። ዛሬ እዛ ሎጅ ሊሰራ ነው። እዛ ሄዶ ማን ሊተኛበት ነው? አብይ አህመድ 1000 ዓመት እንደሚኖር እየሄጀ ፎቶግራፊ ይነሳበት እንደሆነ እንጂ ማንም ሂዶ እነዛ በሙሉ ሎጆች የተሰሩት ባዶ ነው ያሉት። ማንም ሂዶ እዛ አያርፍም። ይልቁንስ ጃዋር መሐመድ ጥሩ ማነሱም መፍትሄ አግኝቶላቸው ነበር ለነዛ እስከ ቤተ መንግስቱም ድረስ አዲስ የሚያሰራው ያለ ቤተ መንግስትም ይሁን ሆቴሎቹም ሎጆቹም የሚሰራያቸው ያለ አብይ አህመድ ይሸጡ ለባለ ሀብት ብሎ ነበር። እውነቱን ነው። የጃዋር መሐመድ እኔ በትክክል ነው የምቀበለው። ራሱ እዛ ዓለም አቀፍ ጨረታ ቢወጣ ቤተ መንግስቱ የሚሰራበት ያለው አካባቢ ኢትዮጵያን ቢያንስ በደንብ ህዝቧን ጠግቦ ማለት ነው ለ20 ዓመት ለ30 ዓመት ይመግባል፣ ያበላል፣ ያጠጣል፣ ያኖራል ቢሸጥ ለዓለም አቀፍ ድርጅቶች። ምክንያቱም ሰፊ ቦታ አፈናቅሎ ነፃ ያደረገዋል። እዛ ሪል ስቴት ይሰራል፣ ሆቴሎች ይሰራሉ። ያ ቤተ መንግስት የሚባል ያለው ላግዠሪ ሆቴል ሊሆን ይችላል። ከዛ በኋላስ ገቢ ምንጭ ይሆናል። አብይ አህመድ እየዞረበት እንዲኖር መፈቀድ የለበትም ብሎ ነበርና ትክክለኛ እሱ ነው። ግን ይሄ ሰውዬ አምነው እነዚህ ሁለት ባንዳዎች የኛዎቹ ማለት ነው ጻርቃንና ጌታቸው እዛ የምታዩቸው ከአባዱላ ጋር አባዱላና አብይ አህመድ አሉ። ጌታቸው ነው ጀርባው የምታዩት ያላችሁ፣ ከፊት ለፊት የምታዩት ደግሞ ጻርቃን ነው። ይታያችሁ እንግዲህ ከአብይ አህመድ ጋር ከአባዱላ ጋር የትግራይ ህዝብ መጥፋት አለበት ብሎ ተነስተው ያ ሁሉ ችግር ያደረሱ ከነሱ ጋር ቆመው ከነሱ ጋር ሆነው የትግራይ ወጣቶቹን ገብረው ስልጣን የአብይ አህመድ እንዲያጸኑ ኤርትራም እንዲያበረክኩ ከዛ በኋላስ ትግራይን ታስተዳድራላችሁ እንዲላቸው ነው የሚፈልጉት። ይሄ ነው ዋናው ውሳኔው። የሁለቱም ይሄንን ተወስኖ ያለው ይታያችሁ እንግዲህ የትግራይ ጀግኖቹ እኛ በሰላም መኖር የምንፈልገው ከማንም ጋር እንጣላም፣ የማንም ጎረቤት ሀገር አንዋጋም፣ የፈለገ ነገር ብታደርግም ትግራይ የጦር አውድማ ማድረግ አትችልም። እነዚህ የህዝባቸው ጀግኖች ናቸው። የህዝባቸው ጀግኖች የፈለገ ነገር ግርግር ቢፈጠር አሁን እነሱ በሰላም ነው የሚኖሩት ያሉት። ህዝባቸው መሃል ነው ያሉት። ህዝብ የደገፈህ ማንም አያሸንፍህም። የትግራይ ህዝብ ያከብራቸዋል። ይህንን እያልኩ አድማጮቼ ከዚህ ያውጣችሁ፣ በዘራቸው አይድረስ። የነጌታቸውና የጻርቃን ባንዳዎች ለሆዳቸው ከጄኖሳይደሮች ጋር ሆነው የሚወስኑት ከእንደዛ አይነት ያውጣችሁ። ምክንያቱም ታሪካቸው የሚጻፈው እንደዛ ነው። እነዚህ ባንዳዎች ከጄኖሳይድ ከፈጸሙበት ህዝባቸው ላይ ጄኖሳይድ የፈጸሙት እውነት ለመናገር የንዴት የብዛት ቃላቶቹም ያጥሩኝ ጀመር። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።